ረቡኩም አዕለሙ ቢማ ፊ ኑፉሲኩም። ጌታችሁ እኮ በልባችሁ ውስጥ ያለውን ጠንቅቆ ያውቃል። እኛ ሰዎች እርስ በርስ እንፈርዳለን በቃላትና በትንሽ ንግግር እንዲሁም በውጫዊ መልክ። ነገር ግን አላህ የሚመለከተው ውጭህን አይደለም፣ ልብህን ይመለከታል። ሰዎች አንተን ሊያውቁህ ይችላሉ፣ ነገር ግን እውነትህን አያውቁም። ሰዎች አንተ ወንጀለኛ እንደሆንክ ያስባሉ፣ ግን አንተ ሌሊቱን እያለቀስክ አላህን ትጣራለህ። ምናልባትም ደግሞ አንተን ሰዎች እንደ ጻድቅ ይመለከቱሃል፣ በልብህ ውስጥ ግን የሆነ የቆሸሸ ነገር ይኖራል። አላህ ግን ሁሉንም ያውቃል። የተሰበረ ልብንም የተደበቀንም እንባ ይመለከታል። ሰዎች ግልጽ የማታደርገውንም ጭንቀት ያውቃል። ተግባራቶችህን ከሰዎች ደብቀህ ልትሰራ ትችላለህ፣ ነገር ግን አንዱ ፈጣሪህ ይመለከትሃል። አንተ ከሰዎች ዘንድ የተናክ መስሎህ ሰዎች ጋር ትተናነሳለህ፣ ነገር ግን አላህ ዘንድ ቦታ ከፍ ያለ ሊሆን ይችላል። ታዲያ አንድ ቀን ይመጣል፣ ልባችን ውስጥ ያለው ነገር ሁሉ ይገለጻል። ታዲያ ያ ቀን ውጫዊ መልካችን አይረዳም፣ እንዲሁም ቃላት መደርደርም አይጠቅምም። ነገር ግን በልባችን የቋጠርነው እያንዳንዱ ሊረዳን ይችላል። ስለዚህ በውስጥህ የቋጠርከውን ነገር ከዛሬ ጀምረህ ትመረምራለህ ማለት ነው። ረቡኩም አዕለሙ ቢማ ፊ ኑፉሲኩም፣ በውስጣችሁ ያለውን እኮ አላህ ያውቃልና